ማይክሮሶፍት ኤክሴል ተጠቃሚ ከሆናችሁ ግዴታውን ማሳያችሁን ማወቅ ይኖርባችኋል። ለምሳሌ አለሙ ብዬ ሰርች ባደርግ ወዲያው አለሙ ላይ ሃይላይት ያደርጋል። ገነት ብዬ ደግሞ ሰርች ባደርግ ገነት የሚለው ላይ ሃይላይት ያደርጋል። እንደዚሁም ደግሞ ለምሳሌ ሃርድዌር አሁን እዚህ ብዙ ቦታ አለኝ፣ ነገር ግን መለየት ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር ልምጣና አሁን ሃርድዌር ብዬ ልጻፍ። ሃርድዌር ተመልከቱት፣ ሃርድዌሩን ብቻ መረጠልኝ እንደዚህ። በአይተም ከፈለኩ ደግሞ ለምሳሌ ላፕቶፕ ከፈለኩ ላፕቶፕ ብዬ ኢንተርብል ላፕቶፕ ያለበትን እንዳለ መረጠልኝ። በአይዲ ነምበራቸውም ከፈለጋችሁ ለምሳሌ አይዲ 109 ከፈለኩ ኢንተርብል ወዲያው 109ን ማግኘት እችላለሁ። ስለዚህም በቀላሉ እንዴት መስራት እንደምትችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንሰራው እዚህ ላይ ይሆናል ማለት ነው። እንዲታያችሁ የተወሰነ እንደዚህ ከፍ እናድርገውና ከጎን መስራት ይቻላል። ከላይ መስራት ከፈለጋችሁ ለምሳሌ ባዶ ቦታ እናስገባለት ኢንሰርት እንበለውና ከዛ እንዲቀመጥ የፈለጋችሁበት ቦታ ጋር መጻፍ ነው። ለምሳሌ ቢ ላይ ሰርች ብዬ ልጻፍ። እንደዚህ ሰርች የማድረጋቸው ጽሁፎች ደግሞ የሚቀመጡት እዚህ ጋር ነው። ስለዚህ እዚህ ጋር ደስ ያላችሁን አንድ ሳምፕል መጻፍ ትችላላችሁ። ለምሳሌ ሃርድዌር ብዬ ልጻፍለት። ሃርድዌር ያልኩት አሁን እዚህ ጋር ስላለ ነው። ደስ ያላችሁ እናንተ መጻፍ ትችላላችሁ። ይህንን ኤዲት ማድረግ ይቻላል። ለምሳሌ ከለሩን እንቀይረው። እዚህ ጋር እንምጣና እንደዚህ ጽሁፉን ነጭ ላድርገው፣ ጎላ ብሎ እንዲታይ ቦልድ ማድረግ ይቻላል። ከዛ ይህን ካደረግን በኋላ እንመርጣለን። እዚህ ጋር ሄደሩ ወይም ከላይ ያለውን ይህን አትመርጡትም፣ የምትመርጡት ከዚህ ጀምሮ ያለውን ነው። ስለዚህ ከዚህ ጀምረን እንደዚህ ከዛ ወርታችን ጎትታለን። ነገር ግን በጣም ብዙ ከሆነባችሁ እንደዚህ ከመጎተት በቀላሉ ለመምረጥ ከኪቦርድ ላይ ኮንትሮል ሺፍት ነክታችሁ ወደ ቀኝ ያለውን ቀስት ስትነኩ ወደ ጎን ያለው ይመረጣል። አሁንም ኮንትሮል ሺፍት ነክታችሁ ወደታች ስትነኩ ደግሞ ወደታች ያለውን ቀስት ሙሉ ይመርጥላችኋል ማለት ነው። ከዛ ከላይ ሆም የሚል አለ፣ ሆምን ትነካላችሁ። በመቀጠል ኮንዲሽናል ፎርማቲንግ የሚል አለ፣ ይሄን መንካት ነው። ከዛ ዝቅ ስትሉ ኒው ሩል ይላል። እዚህ ጋር ኒው ሩል የሚለውን ይሄንን ትነካላችሁ። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ከስር ዩዝ ኤ ፎርሙላ ቱ ዲተርማይን ዊች ሴልስ ቱ ፎርማት የሚለውን ይሄንን ትነካላችሁ። ከዛ እዚህ ጋር ፎርሙላችሁን ትጽፋላችሁ ማለት ነው። ስለዚህ ሰርች ልናደርግ ስለሆነ እኩል ይሆናል ሰርች ብላችሁ ጽፋላችሁ። ከዛ ቅንፍ መክፈት። ሰርች የምናደርገው ደግሞ እዚህ ጋር ስለሆነ ይሄኛው ላይ መተን ክሊክ እናደርጋለን ማለት ነው እዚህ ጋር። ከዛ በኋላ ኮማ ታደርጋላችሁ። ሰርች የምናደርገው ደግሞ ከዚህ ጀምሮ እስከ ጥግ ያለውን ስለሆነ የመጀመሪያው ላይ እዚህ ላይ መጀመሪያ መተን ክሊክ እናደርጋለን። ከዛ እነዚህን ሪፈረንስ ሎክ ያደረገውን እንዲያጠፋልን ወይም የዶላር ምልክቱን ከኪቦርድ ላይ F4ን ሁለቴ እንደዚህ ትነካላችሁ ማለት ነው። ብቻውን ቢካላችሁ F8ን አስቀድማችሁ ነክታችሁ F4ን መንካት ይቻላል። ከዛ በኋላ ስፔስ ትሰጣላችሁ ወይም ክፍተት፣ አንድ ጊዜ ስፔስን ስነኩ ክፍተት እንደዚህ ይመጣላችኋል። ከዛ ኤንድ ምልክት ታስገባላችሁ ወይም ሺፍት እና 7 ቁጥርን ስትነኩ ኤንድ ምልክት ይመጣል። አንዳንዶቻችሁ ኪቦርድ ላይ 5 ቁጥር ላይ ሊገኝ ይችላል። ዋናው ኤንድ ምልክትን ማስገባት ነው። ከዛ ስፔስ ትሰጣላችሁ አንድ ጊዜ። ቀጣዩ ደግሞ የሚሆነው እዚህ ጋር ያለው ነው ማለት ነው። ሁለተኛው ላይ ክሊክ እናደርጋለን እንደዚህ። አሁንም F4ን ሁለቴ እንነካለን። ከዛ ስፔስ መንካት፣ ከዛ በድጋሚ ኤንድ ምልክት ማስገባት፣ ስፔስ እንነካለን። ከዛ ሶስተኛው ደግሞ እዚህ ጋር ያለው ነው። በመደዳ ይሄንን ትጨርሳላችሁ ማለት ነው። እዚህ ጋር ካበቃ ታቆማላችሁ። ነገር ግን ዳታችሁ እስኪያልቁ ደግሞ መጨረስ አለባችሁ። ስለዚህ F4ን ሁለቴ ነካለሁ፣ ስፔስ ኤንድ ምልክት፣ ስፔስ። ቀጣዩ ደግሞ ይሄ ነው ክሊክ። F4ን ሁለቴ ስፔስ ኤንድ ምልክት፣ ስፔስ። የመጨረሻው ደግሞ ይሄ ነው። እዚህ ላይ ክሊክ ማድረግ፣ ሁለቴ F4ን መንካት። አሁን ስለጨረስን ኤንድ ምልክት አናስገባም፣ ቅንፋችን ብቻ እንዘጋለን። ስለዚህ ፎርሙላው ይሄ ነው ማለት ነው። ከዛ ይሄን ካደረግን በኋላ እዚህ ጋር ፎርማት የሚል አለ። ፎርማት የሚለውን እንነካለን። በመቀጠል ከላይ ትመጡና ፊል የሚል አለ። ፊልን ትነካላችሁ። ከዛ የምትፈልጉትን አይነት ከለር ከዚህ ውስጥ መምረጥ ይቻላል። ቢጫ ከፈለጋችሁ ቢጫ፣ ቀይ ከፈለጋችሁ ቀይ፣ ሌሎችም ከለሮች አሉ። ለምሳሌ ቀይ ይሁን። ከዛ እዚህ ጋር ኦኬ እንለዋለን። አሁንም እዚህ ጋር መተን ኦኬ እንላለን። ጨረስን። እንደምታዩት ሃርድዌር ያለበት እንዳለ አሁን በቀይ ተለይቶልናል ማለት ነው። በቀላሉ ለየ ነው። የፈለግነው ደግሞ ለምሳሌ አክሰሰሪዎችን ብቻ ማውጣት ከሆነ አክሰሰሪስ ብለን እንጽፋለን። ኢንተር ብለን ሙሉ አክሰሰሪዎቹ እንደምታዩቸው ተለዩልን።
በተመሳሳይ ደግሞ ከካታጎሪ በተጨማሪ በአይተምም ማድረግ ይቻላል። ለምሳሌ ላፕቶፕን ብቻ መለየት ከፈለኩ አሁን ላፕቶፕ ብዬ ብጽፍ ላፕቶፕ ብቻ እንደምታዩት ተመርጦ እንደዚህ ይወጣልኛል። በቀላሉ ለየሁት። ኪቦርድ ከሆነ የፈለኩት ኪቦርድ ኢንተር ኪቦርድ ብቻ ይመጣል። በአይዲ ነንበራቸው ከፈለግን ደግሞ ለምሳሌ አይዲ 105 ባስገባ ኢንተር አይዲ 105 ይመጣል። ለምሳሌ 108 ባደርግ ባለ 108 ይመጣል። በስማቸው ከፈለጋችሁም ይቻላል። ለምሳሌ ዳዊት ብዙ ቦታ ካለ ወይም አንድ ቦታ ካለም ዳዊት ብዬ ሰርች ባደርግ እንደዚህ ያገኘዋለሁ። ፍቃዱ ብዬ ብጽፍ ፍቃዱ ላይ ሃይላይት ያደርግልኛል። ስቶክ ወይም በብዛታቸውን ማድረግ ትችላላችሁ። ለምሳሌ 12 ብዛት ያለውን ከፈለኩ 12 ብል እንደምታዩት ይመረጣል። 50 ብል 50 ያለበትን። ስለዚህ በጣም በቀላሉ እንደዚህ ሰርች እያደረጋችሁ መለየት ትችላላችሁ። ለምሳሌ ደግሞ እንደዚህ ከሰራችሁ በኋላ ከለሩን መቀየር ልትፈልጉ ትችላላችሁ። ስለዚህ እንደ አዲስ ፎርሙላ ማስገባት አይጠበቅባችሁም። ምንድነው የምታደርጉት? መጀመሪያ ይሄንን ትመርጣላችሁ። በተለያየ መንገድ ቅድም እንዳሳየኋችሁ መምረጥ ይቻላል ማለት ነው። ከዛ ከላይ ሆም የሚለው ጋር ነው የምትሄዱት። አሁንም በመቀጠል ኮንዲሽናል ፎርማቲንግ የሚል አለ። ዝቅ ትሉና አሁን ኒው ሩል ሳይሆን የምንለው ማኔጅ ሩል ነው የምንለው። ምክንያቱም አንድ ሩል አስገብተንለታል ቅድም። ስለዚህ ማኔጅ ሩል ስንለው የሰራችሁት ነገር እንዳለ ይመጣል። ከለር ቀይን የተጠቀማችሁት እያለን ነው። እንደገና ደግሞ ፎርሙላችን ይኸውና፣ ፎርሙላውን ኤዲት ማድረግ ይቻላል። አሁን ግን ፎርሙላውን ስለማንነካው እዚህ ጋር መተን ኤዲት ሩል የሚለውን እንነካለን። ከዛ በኋላ ፎርማት የሚለውን መንካት ነው የሚሆነው። ወደዚህ ሲያመጣችሁ ከዛ የተለያዩ ከለሮችን አሁን መቀየር ይቻላል ማለት ነው። ለምሳሌ ፐርፕል አይነት ነገር ከፈለኩኝ ይሄን ነካዋለሁ። ሌላም ከሆነ እመርጣለሁ ማለት ነው። ከዛ ኦኬ እንለዋለን። ኦኬ ብለነው እንወጣለን። አሁንም ጨረስን። ኦኬ እንበለው። ተመልከቱት። አሁን ሰርች የምናደርገው ነገር እንዳለ በፐርፕል ነው የሚቀመጠው። ለምሳሌ ዳዊት ብዬ ሰርች ባደርግ እንደምታዩት እንደዚህ ይሆናል። ለምሳሌ ደግሞ ሃርድዌር ብዬ ሰርች ባደርግ ኢንተር ይዋቸው ሃርድዌሮቹ እንዳለ የተቀመጡት በዚህ ከለር ይሆናል ማለት ነው። ከለር ከማድረግም ደግሞ በተጨማሪ ለምሳሌ አሁንም እንምረጠውና አጠቃላይ እንደዚህ እስከታች ያለውን ሆም ኮንዲሽናል ፎርማቲንግ ጋር እንመጣና ማኔጅ ነው የምንለው መቀየር በፈለጋችሁ ቁጥር። ከዛ በኋላ ኤዲት ሩል የሚለውን እንነካለን። በመቀጠል ፎርማት ፊል ማድረግ ደግሞ ካልፈለግን ለምሳሌ ፊሉን ነን ማድረግ ትችላላችሁ፣ ወይም ደግሞ ባዶ እንዲሆን ማድረግ። ለምሳሌ ፊሉን ነጭ ማድረግ ወይም ነን ማድረግ ይቻላል። ምንም አይነት ከለር አልፈለኩም። ፎንት እንዲቀየር ማድረግ ትችላላችሁ። ቦርደር ማድረግ ትችላላችሁ፣ ወይም በቦርደር እንዲለይላችሁ ማድረግ ይቻላል ማለት ነው። ነገር ግን የፎንት ከለሩን ብቻ መቀየር ከፈለጋችሁ ለምሳሌ ፎንት የሚለውን ትነካላችሁ። ከለሩ አውቶማቲክ ነው እንደምታዩት። እዚህ ጋር መታችሁ የተለየ ከለር መምረጥ ይቻላል። ቀይ ብናደርገው አሁን ባክግራውንዱ ሳይሆን ቴክስት ነው፣ ወይም ፎንት ከለሩን ነው አሁን እየቀየርኩት ያለሁት። ከዛ ኦኬ እለዋለሁ። ይሄንንም ኦኬ ብዬ እወጣለሁ። ጨረስን። ኦኬ እንበለው። ይዋቸው ሰርች የሚደረጉት ነገሮች እንዳለ በቀይ ይቀመጣሉ ማለት ነው። ለምሳሌ እዚህ ጋር እንምጣና አለሙ ብዬ ሰርች ባደርግ ይሁት ሌሎቹ ቀይ አይሆኑም። አለሙ ያለበት ብቻ ቀይ ይሆናል። ዳዊት እንደዚህ ሃርድዌር ብለን በተመሳሳይ ላፕቶፕ ብንልም ላፕቶፕ ብቻ በቀይ ይሆናል ማለት ነው። ስለዚህ አንድ የፎርሙላውን ካስገባችሁ ማኔጅ ሩል እያላችሁ በጣም በቀላሉ መስራት ትችላላችሁ ማለት ነው። እንምረጠውና ደግሞ ስትራይክ ስሩ ማድረግም ከፈልጋችሁ ኮንዲሽናል ፎርማቲንግ ማኔጅ ሩል ከዛ እዚህ ጋር ኤዲት ሩል እንለዋለን። ፎርማት ለምሳሌ ፎንቱ ላይ እንዲያሰምርበት ከፈለግን ስትራይክ ስሩ የሚለውን ይሄንን ኦን ታደርጉታላችሁ፣ ወይም የመሰረዝ ምልክት ያደርግላችኋል። ከለሩን ደግሞ መቀየር ትችላላችሁ። ቀይ ማድረግ ይቻላል ማለት ነው። ከለሩ ጥቁር ይሁን። ከዛ ኦኬ እንበለው። ግን እንደዚህ እንዲሰርዝ አዘነዋል። ኦኬ ላለው ኦኬ፣ ይሄንንም ኦኬ እንላለን። ሰርች የሚደረጉት ነገሮች ይሰረዛሉ ማለት ነው። ለምሳሌ እዚህ ጋር አሁንም ዳዊት ብል ኢንተር እንደምታዩት እየሰረዘበት ነው። በቀይ ማድረግ ትችላላችሁ ብያችኋለሁ። ለምሳሌ ደግሞ ገነት ከፈለኩኝ እንደዚህ ገነት ብል ገነት ላይ እንደምታዩት እንደዚህ ያሰምርባታል። ለእይታ ግን የሚያመቻችሁ በከለር ብታደርጉት ነው፣ ወይም መጀመሪያ ላይ የነበረን ማለት ነው። ልመልስላችሁና በዚህም መጠቀም ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይ ከማድረግ ለዚህ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።